በከተማችን እምብርት በቂርቆስ ክፍለ ከተማ አዲስ የልማት ብርሃን እየፈነጠቀ ይገኛል። የከተማ ግብርናን እንደ ባህል፣ ምርታማነትን ደግሞ እንደ ግብ የያዘው ይጉዞ ዛሬ በየቤቱ ጓሮና በየሰፈሩ መሬት ላይ ፍሬ እያፈራ ነው። የቂርቆስ ክፍለ ከተማ አርሶ አደርና ከተማ ግብርና ጽሕፈት ቤት የ2018 በጀት ዓመት ግማሽ ዓመት የሥራ አፈጻጸም እንደሚያሳየው በዘርፉ አዳዲስ የቤተሰብ ፍጆታ ተጠቃሚዎችን የማፍራት ስራው በስኬት ተከናውኗል። ይህ ማለት ብዙ እናቶች፣ አባቶችና ወጣቶች ዛሬ የራሳቸውን ምግብ በራሳቸው ማምረት ጀምረዋል ማለት ነው። ይህን የልማት ውጤትም ቁጥሮቹ ይናገራሉ። በሚሊዮን የሚቆጠሩ እንቁላሎች፣ በመቶዎች የሚቆጠሩ ቶን የዶሮ ስጋ፣ ከፍተኛ መጠን ያለው የወተትና የስጋ ምርት ለገበያና ለቤተሰብ ፍጆታ ቀርቧል። ይህ ውጤት ዝም ብሎ አልመጣም። የከተማ ግብርናን ለማስፋፋት የሚያስችሉ የቴክኖሎጂ ግብዓቶችና የእንስሳት ዝርያዎች በስፋት ለተጠቃሚዎች በመሰራጨታቸው እንጂ። አሁን ደግሞ ስለ ሌማት ትሩፋት እናውራ። ከላይ ላነሳናቸው ውጤቶች ትልቅ ሚና አለው የሌማት ትሩፋት። ይህ ንቅናቄ በቂርቆስ ክፍለ ከተማ ውስጥ ትልቅ ትርጉም እየሰጠ ይገኛል። በዚሁ ንቅናቄ የዶሮ ማርቢያ ኬጅ ከነዶሮውና መኖ ፍላጎቱ ላላቸው ነዋሪዎች ያለምንም ክፍያ ተሰጥቷል። የሌማት ትሩፋት ዓላማው የኑሮ ውድነትን ማረጋጋት ብቻ አይደለም፣ ይልቁንም ጤናማና አልሚ ምግብ በቤታችን ጓሮ በማምረት ጤናማ ትውልድ መፍጠር ነው። በእንስሳትና በእጽዋት ልማት ዘርፍ በርካታ ዜጎች ተጠቃሚ እንዲሆኑ ተደርጓል። ለብዙ ወጣቶችም የስራ ዕድል በር ተከፍቷል። ከምርት ባሻገር የህዝብ ጤና ቅድሚያ ይሰጠዋል። ለእንስሳት ጤና የሚሰጠው የሕክምናና የክትባት አገልግሎት በሽታን ከመከላከል ባለፈ ሃይጂኑ የተጠበቀ የስጋ ምርት ለህብረተሰቡ እንዲቀርብ የቁጥጥር ስራዎች ተጠናክረው ቀጥለዋል። ይህም ነዋሪው የሚመገበው ምርት አስተማማኝና ጥራት ያለው መሆኑን ያረጋግጣል። በቀጣይም የሌማት ትሩፋት ንቅናቄን ይበልጥ በማጠናከር ምርትና ምርታማነትን በመጨመር የኑሮ ውድነትን ለማረጋጋት በትኩረት ይሰራል። የቂርቆስ ክፍለ ከተማ ይህ የከተማ ግብርና ስራ ከዕለት ፍጆታ አልፎ ለገበያ የሚቀርብበትን አማራጮች ጭምር ክትትልና ድጋፍ በማድረግ ሰፊ ሚና እየተጫወተም ይገኛል።